8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ እርምጃ መሻገር ምንችለው ኪስ እየቀያየርን ከመጮ ወደ መፍትሄ እርምጃ ምንሄደው ወደ መከላከል ምንገባው መቼ ነው? ይህ ሜንታሊቲ ሊኖረን መቼ ነው? ፍትህ አርሲ ላይ በየጊዜው ህይወታቸው ለሚጠፋ የኦርቶዶክስ ልጆች አልበደሏችሁ። በወንጌል ሲያቀታችሁ ሰው በመግደል ስራ ጀምራችሁ ዋሃብዮች ዳግም በክርስቲያኖች ላይ መነሳት ጥቃት መሰንዘር መጀመራቸው የሚታወቅ ሲሆን በትላንትናው ዕለት ብቻ 21 ንጹህ ክርስቲያኖችን በግፍዮታቸው እንዲቀጠፍ አድርጓል። የሁሉ ፎቶ የምታዩት ታሞተኞች ሳይሆን ወይም ተፈጥሮ 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተክርስቲያኑን ሰብረው በመግባት የጃዊ አቦ ቤተክርስቲያንን በድምጽ ማጉለያ ሲዘፍኑና ሲጨፍሩ እንዳመሹ ቤተክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽኑ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። ድርሻችንን ተወጣን የምንጨክረው መቼ ነው? አርሲ ላይ የተገደልኩት እኔ ነኝ፣ አንተ ነህ፣ አንቺ ነሽ፣ ሁላችንም ነን። ይህንን ስሜት የጋራችን የምናደርገው መቼ ነው? በቁጥር መብዛትና ማነስ ገና አልተነካንም ብለን እያሰብን እንዴት ነው ውጤት መምጣት የሚችለው? በሞታችን ብቻ አይደለም በተቋማዊ ማንነታችን ጭምር የሚላገጥበትን ነገር ቆምጠጥ ብለን እኛም የሚፈልጉትን እየከለከልን አለፍን ሲል ደግሞ ወደ መከላከል ገብተን መቼ ነው ማስደንገጥ የምንጀምረው? ጥያቄ ነው። እንትን አካባቢ እንትን ደረሰ ድምጽ አጥቶንም እንትን አካባቢ እንትን ደረሰ ድምጽ አጥቶንም 3 ቀን እንጮሃለን፣ 4 ቀን ረስተን ተጨማሪ ለተከታይ ቀናት እናውጃለን። ራሳችን ሁሉም ነገር ያን ግድ ጭብጨባ ብቻ ሆኖ ቀረ። መሪና ተመሪ እዚህ ጉዳይ ላይ መፈለግ ማለት ችግሩን ማስቀጠል። የሁሉ ፎቶ የምታዩት ታሞተኞች ሳይሆን ወይም ተፈጥሮ ድንገት የተከሰተ አደጋ ደርሶባቸው ሳይሆን ኢንቴንሽናሊ ሆን ተብለው በማድረጋቸው ምክንያት የተገደሉ ኦርቶዶክሳውያን ናቸው። አርሲ ዛሬም ኦርቶዶክሳውያን እየገበረች ነው። ምክንያቱም ወሩ የረመዳን ነው። የረመዳን ወር ላይ ደግሞ ዋሃብዮች ደም የሚጠጡበት ነው። 21 ኦርቶዶክሳውያን ደም ጠጥተዋል ማለት ነው። አባቶች ተመርጠዋል። ድምፅ የሚሆናቸው የለም። ጠባቂ ከሌለ ጠባቂ የሌለው መንጋ በቀላሉ ላይ ይበላል። ሰዎች ወደ ስራቸውን እየሰሩ ነው። አንድ ሳምንት እንጮሃለን፣ ዝም ስንል አረሳስተው ጅማ አድርገው ይሄዳሉ። የታሪክም የህዝብም የቦታም ለውጥ እያካሄዱ ነው። ህዝቡን ይቀንሱታል፣ ታሪክን ይበርዙታል። እንደዚህ እየሰሩ ነው። አዲስ ታሪክ እየጻፉላችሁ፣ አዲስ አይዲዮሎጂ እየቀረጹላችሁ። ከኛ ግን ምንም አይነት ተጻፈው ምላሽ እየተሰጣቸው አይደለም። አብዛኛው ውስጥ ነው። አንዳንዱ ደግሞ በእነሱ ፕሮፓጋንዳ ውስጥ ተጠልፎ ነው ያለው። በእያንዳንዱ ቤት ይሄ ሰዓት እየገባ ነው፣ እየተዳረሰ ነው። እስከ መቼ ነው ዝምታ? እስከ መቼ ነው
መርዶ ነጋሪ ብንሆን እስከ መቼ እስከሚለው ጊዜ ገደብን ይፈልጋል። የሰው ልጅ ደም እንደ ውሃ እየፈሰሰ በተለይ ኦርቶዶክሳውያን ዋሃብዮች ዳግም በክርስቲያኖች ላይ በመነሳት ጥቃት መሰንዘር መጀመራቸው የሚታወቅ ሲሆን በትላንትናው ዕለት ብቻ 21 ንጹህ ክርስቲያኖችን በግፊዮታቸው እንዲቀጠፍ አድርጓል። ከዚህ ስራ ሁሉ ጀርባ ማን አለ? የመጨረሻ ግቡስ ምንድነው? አንድ ሚስጥር ነግራችኋለሁ። ሼር በማድረግ ለብዙዎች ያድርሱት። አርሲ ከህፃናት ጀምሮ እስከ አዛውንት የክርስቲያኖችን ደም የምታፈስ ምድር ሆናለች። አስቀድሞ ግን መታወቂያዋ ይህ አልነበረም። ህዝቡ ተከባብሮ አንተ ትበስ እኔ በስተባብሎ የሚኖርባት አርሲ ዛሬ ምን ገባባት? የብዙዎች አሁናዊ ጥያቄ ነው። እኔም መልሱን ወዲህ ልበላችሁ። አርሲ የገባው ቀንደኛው የአልሸባብ ክንፍ ውሃብያ ነው። የውሃብያ እንዴት ገባ? አላማውስ ምንድነው? ስለሚለው አስቀጥዬ መረጃዎችን ላጋራችሁ። ብዙዎቻችሁ እንደምታውቁት በሀገራችን ኢትዮጵያ በዚያ የእስልምና እምነት ባልነበረ ሰዓት በነብዩ አማካኝነት ተከታዮቻቸው ወደ ታላቋ ምድር ኢትዮጵያ እንዲሄዱ በዚያም ደግ ንጉስ እንዳለና እንደሚቀበላቸው መናገራቸው ታላቁ የእስልምና መጽሐፍ ያትታል። ነብዩ ማስቀጥለው በማስመር ይህንን ተናገሯቸው። በዚያ ኑሩ፣ ነገር ግን በስተት ሀበሻን እንዳትነኩ ሲሉ አስረግጠው ነገሯቸው። ከዚያ በኋላ ከግራኝ መምጣት በፊት ተከባብረው ተዋደውና ተፋቅረው ይኖሩ ነበረ። በኋላም የግራኝ አህመድ በኢትዮጵያ መነሳትን ተከትሎ ግራኝ ከሳውዲው ከመሐመድ ኢብኑ አብዱል ወሃብ የተቀበለውን ኤክስትሪሚስት እስላሚስትን በየአቅጣጫው በማስፋፋት በጊዜው የነበረውን ኃይል ተጠቅሞ በርካታ አብያተ ክርስቲያናትን በርካታ ገዳማትን እንዲሁም ክርስቲያኖችን በግፍ ማጥፋትና እስላማዊ መንግስት መመስረትን ተቀዳሚ ስራ አደረገው። በኋላም የንጉስ ገላውዲዮስ ተጠናክሮ መነሳት ዳግም ግራኝ እንዲወቅድና ክርስቲያኖች ነጻነት አየር እንዲተነፍሱ አደረጋቸው። ዛሬም በሀገራችን ኢትዮጵያ ግብጽ የምታሰለጥናቸው የአርሲ አመራሮች በይፋ የሚቀበሏቸው የአህመድ ግራኝ ርዝራዦች ከአልሸባብ እንዲሁም ከኦላ ጋር በመተባበር ባለፉት ጊዜያት በአርሲ እጅግ በጣም የሚዘገንን ግፍ በክርስቲያኖች ላይ ፈጽሟል። ዛሬም መፈጸማቸውን አቀጣጥለው ቀጥለውበታል። በዚህ ሁሉ ጊዜ ግን የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳ በክልል ውስጥ እየተፈጸመ ስላለው ጥቃት አንድም ቀን በስተት ወጥተው እንኳን አላወገዙም። አጥፊዎችንም ለግ ለማቅረብ ይህ ነው የሚባል ስራ አልሰሩም። ለምን? በብዙዎች ዘንድ እየተነሳ ያለጠው ዓላማው ምንድነው? በምስራቅ አፍሪካ አሁን ውጥረቱ ባየለበት በይሳት ታላቅ የሃይማኖት ግጭት በማስነሳት ኢትዮጵያና ክርስትናን ማጥፋት ተቀዳሚ ዓላማቸው ነው። ስለሆነም ዛሬ ምን ጠይቃለን? የኦሮሚያ መንግስት ብሎም የፌዴራል መንግስቱ ይህንን የዜጎች ስቃይ የሚያስቆም ከሆነ ራሱ በፈጠረው ሰዓት ራሱ ይገባበታል። ሊቀ ጳጳሱ ደብዳቤ ጽፈዋል። ደብዳቤውን አነብላችኋለሁ። ቀን 18/2018 20/06/18 ቀን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቤተ ክህነት ጽሕፈት ቤት አዲስ አበባ ጉዳዩ በምስራቅ ሐረርጌ ሀገረ ስብከት በተለያዩ ወረዳዎች የጠፋውን የሰው ሕይወትና የወደመውን ንብረት ስለማሳወቅ ይሆናል። በአርሲ ሀገረ ስብከት በተለያዩ ወረዳዎች ከዚህ በፊት በርካታ ንጹሐን ወገኖቻችን ሕይወት ያጠፋና ሀብት ንብረታቸውን ያወደመ ሲሆን ከዚህም የተረፉት በአጎራባች ወረዳዎች ከተሞች ተሰደው በረሃብና እርዛት የተጋለጡ መሆኑ ይታወሳል። ይሁን እንጂ አሁንም ጥቃቱ ቀጥሎ ጀምሮ አንድ የካቲት ጥቃቱ ቀጥሎ ጀምሮ ምንድነው አማርኛው? አንድ የካቲት 17 2018 በመርቲ ወረዳ ልዩ ስሙ ፈረቀሳ በተባለ ቀበሌ ገበሬ ማህበር የአራት ንጹሐን ወገኖቻችን ሲያልፍ ከ10 የሚበልጡ አባወራዎች ቤትና ንብረቶቻቸው ሙሉ ለሙሉ ወድሟል። ሁለተኛ በሸርካ ወረዳ በጃዊ ቀበሌ ማህበር የካቲት 10 ለ20 አጥቢያ ሌሊት 10 ሰዓት ጀምሮ አንድ ካህን 2 ሴቶችና 18 ወንዶች በድምሩ የ21 ንጹሐን ወገኖቻችን ሕይወት
ሲያልፍ ሁለቱ በታጣቂዎች ታግተዋል። ሌሎች 8 የጠፉና የደረሱበት የማይታወቅ ሲሆን 8 ደግሞ በጎርቤሳ ሆስፒታል ሕክምና ላይ ይገኛሉ። በመሆኑ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ችግሩ ያልተፈታና ህልቂቱም ያልቆመ መሆኑን አውቆልን በፌዴራል ደረጃ ከሚመለከተው የመንግስት አካል ጋር በመነጋገር ዘላቂ መፍትሄ እንዲሰጠን ስንል እናሳስባለን። እግዚአብሔር ኢትዮጵያን ይባርክ። ሊቀ አባ ኤልሳ ሊቀ ጳጳስ የሶማሌና የአሩሲ ሀገረ ስብከት ሊቀ ጳጳስ የሚል ደብዳቤ ነው እንደዚህ አድርገው የላኩት ማለት ነው።